ዛሬ በነ ብሩኬ ፕራንክ ያልደነገጠ ሰው የለም። በጣም ነው የሚያስደነግጠው። መጀመሪያ ኢንትሮ ላይ የሚናገሩት ነገሮች ማለት ነው። የምር በጣም አስደንጋጭ ፕራንክ ነው የተሰራው ዛሬ። ሲጀመር ሀይሚና ብሩኬ እንዴ! አሁን እኮ እንግዲህ እስከ ሳምንት ድረስ ታውቃላችሁ፣ ዋዜማ ማለት ፋሲካ ነው። ቀን በቀን አመት በዓል በሉት በቃ ሰው ዘመድ ይጠየቃል፣ ይሄዳል፣ ይበላል፣ ይጠጣል እና ስንት ነገር ማድረግ ሲጠበቅባችሁ ሀበሻ ቀሚስ አንድ ቀን ብቻ ነው የምትለብሱት። ዘመድ አትጠይቁም፣ አትሄዱም። ሀይሚዬ ደግሞ ጋሽዬን ሀበሻ ቀሚስ ታልብሰሽ ከብሩኬ ጋር አታመጭልንም? እንደው ዘላችሁ ፕራንክ በጣም ይገርማል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እኔ ቤተሰብ ማለት ነው እኔ ማርያም እንምላችሁ ሀይሚን ከጋሽዬን ከብሩኬ ጋር ታመጣለች እያልኩ እየጠበቅኩ ነበረ ማለት ነው። እና ነገር ግን ያው ብድሩን የማይመልስ ልጅ አይወለድ በሚለው አይደለም የሚፈካከሩት። ብሩኬ በትናንትናው ዕለት እንግዲህ ያው ፕራንክ አድርጓት ነበረ ከሙሽ ጋር ሆኖ እኔ ቪዲዮ መስራት ስላልቻልኩ ነው እንጂ ያንን ብድሬን ካልመለስኩኝ ብላ ሀይሚ እንቅልፍ አልተኛችም። እንግዲህ ይኸው ስትገላበጥ ይሄንን ሀሳብ የተመታ ሀሳብ ስትቀምም አድራ ነው አምጥታ ያፈረጠችው ማለት ነው። እና እውነት ለመናገር በጣም አስደንጋጭ ፕራንክ ነው። ሲቀጥል ደግሞ በበሽታ ይሄን ያክል ማሟረት ተገቢ አይደለም። የምር የፈለገ ፕራንክ ልትሰሩ ትችላላችሁ፣ የፈለገ አስደንጋጭ ሊሆን ይችላል። ግን በበሽታ አደራችሁ፣ ከምሬ ነው። ድጋሜ በእንደዚህ አይነት ነገር አሟርታችሁ እንዳትመጡ። አንደኛ ነገር ለእናንተ ጥሩ አይደለም። ሲቀጥል እዚህ ጋር ሰው ይደነግጣል። የምር እውነት መስሎት ሰው ይደነግጣልና ይሄኔ በመግቢያቸው በጣም ብዙ ሰው ነው ልቡ ትርትር ያለው የደነገጠው። እኔም ደንግጬ ስለሆነ ማለት ነው። እና እንግዲህ ያ ወደ ውጭ እንደምትሄድ ሐኪም ቤት እንደነገራት ግዴታ ውጭ ሀገር ሄዳ መታከም እንዳለባት ነው ለብሩኬ መርዶ የነገሩት። ምስኪንዬ ግን እኮ ደነገጠ። እውነት ይህን ያክል ሰውን ማስደንገጥ በጣም ከባድ ነገር ነው። እና ማለቴ እሷን የሚያደርጋት ነገር ቀና ያደርጋታል፣ ያሻታል። ሚፍታህን በዛ በኩል ያካልበዋል። እና በጣም የሚገርም ነው። ሀይሚ እንደዛ ብሩኬ ጋር የምታወራውን እሱ ደግሞ እየደገመ አዎ እንደዚህ ነው፣ አትንካት፣ ቆዳዋ ይገለበጣል፣ ወደ ዙረሽ አውሪው። ኧረ ሚፍታ ከሀይሚ ይልቅ እኔ ሚፍታ ነው ሲያሽቃብጥ ያሳቀኝ። እውነት መጀመሪያ ላይ ደነገጥኩኝ እንጂ ማለት ነው። ከዛ ገባ ስል የሚፍታ ነገር በጣም ነው የሚገርመው። ጭራሹን እስከ ማይክል ጃክሰን ሁሉ እኮ ነው የሄደው። ማይክል ጃክሰንም ቆዳውን አስገልብጧል አለ ማለት ነው። ኧረ በፈጣሪ ኧረ ተው እንደዚህ አይነት ፕራንክ እንዳሰሩ በመቤቴ የምሬን ነው። እና ብሩኬ ደግሞ እኛ እኮ ምን አገባን ታዲያ፣ እሱ እኮ ፈልጎ ነው ያስገለበጠው አለ። እውነቱን እኮ ነው እንዴ! ሲያጌጡ ይመለጡ። ማይክል እኮ ከጥቁር ወደ ቀይ ለመምጣት ፈልጎ ነው ያንን የመሰለ ብላክ ከለር የሆነ ቆዳውን አስገልብጦ ባጭር የቀረው። አፍንጫው ተደፍኖ ምናምን ነገር ብቻ። ሀይሚዬ ደግሞ ከዚህ ጋር አሞኛል ብላ ነው ቆዳ ላስገልብጥ ነው ያለችው። በኢየሱስ ስም ውይ ሀይሚዬ፣ ኧረ ተይ የኔ እናት፣ እንደዚህ አይነት ፕራንክማ እንዳታመጪ። የምር በጣም ነው የሚያስደነግጠው። እና እንግዲህ ያው ብሩኬ መኪናውን መሸጥ አለበት፣ ይሄን ያክል ነው፣ ሁላችሁ ማዋጣት አለባችሁ። ስልኬን እሸጣለሁ ይላል ሚፍታ፣ ያሽቃብጣል። ሀይሚን ስልኬን እሸጣለሁ ትላለች። ለብሩኬ መኪና ምኑ ነው እናቴ? መኪና ምኑ ነው ለሱ? እንኳን ሀይሚን አይደለም ሌላም ሰው ቢሆን ብሩኬ ከማሳከም ወደኋላ የለም። የምሬን ነው። በጣም የተባረከ ልጅ እንደሆነ እስካሁን አልገባችሁም ነው? ሀይሚና ሚፍታህ ማለቴ። እንኳን አንቺ ታምሽ ሀይሚዬ መኪና መሸጥ ለሱ ኖርማል ነገር ነው፣ ምንም አይሰራለትም። ከገንዘብ ይልቅ ሰው ስለሚቀድም ማለት ነው። እና አትወደኝም በቃ አትወደኝም ማለት ነው አለችው። ረረረረ ሀይሚዬ ተይ። ብሩኬ በጣም ነው የሚወድሽ። በነገራችን ላይ ቤተሰብ እኔ በቀደምም ተናግሬዋለሁ። እና ነገሮች ይፋ ከሆኑ በኋላ የሀይሚና የብሩኬ ግንኙነት ይፋ ከሆነ በኋላ ብሩኬ ፍቅሩ ጨምሯል። እግዚአብሔርን እምላችሁ በጣም ነው የሚያፈቅራት። እና ከመውደድም አልፎ በጣም ተፈቅረሻል፣ ቅመሟ ተፈቅረሻል። የብሩኬን ልብ ለማየት ነው። እንዴት ነው ያሳክመኛል አያሳክመኝም ብለሽ አስበሽ ነው? እንዴት አሰብሽ? እንደዛስ ቢሆን ማለት ነው እንዴ! አይኑ ሳያሽ ነው የሚያሳክምሽ። ፈጣሪ አምላክ እንደዚህ አይነት ነገር ያርቅልሽ፣ ከክፉ ነገር ይጠብቅሽ የኔ እናት። ለዚህ እኮ ነው እኛም እንደዚህ ብለን ማውራት አንፈልግም። እና በበሽታ እንዳትመጪ ሀይሚዬ፣ በበሽታ ደግመሽ እንዳትመጪ። እውነት በጣም የሚያስደነግጥ ነገር ነው ማለት ነው። ጭራሽ ስትዝለፈለፍ እኮ ደነገጠ ብሩኬ። እውነት በጣም ብዙ ቀልዶች አሉ የሚቀልዱበትና እኔ እንጃ አላቅም። የዛሬ ፍራንክ አስደንግጦናል ሁላችንም። እንግዲህ ያው ሀይሚዬ ልጅ ውለጅልኝ እየተባለች ነው። ቤተሰብ
ሀይሚና ብሩኬ የሆነ ሽምግልናውን ዱቅ ሳያደርጉት አይቀሩም የሆነ ቀን ላይ ማለት ነው። እኔ ግን ብሩኬ ሲናገር አንድ ነገር አሳሰበ። ያቺ እዩ የምትባል የት ጠፍታ ነው? ቆይ እስኪ ልጁን ጎትጉታ አሁን አዲስ አበባ እያሉ 30 ጊዜ ቪዲዮ ስትሰራ ነበረ። ከእኔ ጋር መሆን አለበት እያለ ስትቀባጠር ነበር። አሁን የት አባቷ ገባች? እሺ ነገራቸውን አውቀው አርፈው እንዳይቀመጡ እነዚህ ሰዎች በሀሳብ እኮ እያለቁ ነው አሁን ላይ ማለት ነው። የምሬን ነው። የሆነን ነገር ከመጣባችሁ አውቃችሁት ተወርዳችሁት ቁጭ ማለት ይሻላል እንጂ እስኪ አሁን ቡታጅራ ድረስ ተነስተው ሲሄዱ እሷ መጥፋት ማለት እሷ አውቃ እኮ ነው ራሷን እየደበቀች ያለችው። ምን ፈልጋ ነው? ውሸትሽ ሊጋለጥብሽ ስለሆነ ነው አንቺ እዩ የምትባይ ሴትዮ። እና በምንም አይነት ሁኔታ ላገኘት አልቻልኩም ማለት እኮ ቡታጅራ ውስጥ ነው እንግዲህ ሊያገኘት አልቻለም። ምን ማለት ነው አሁን ይሄ? እንዴት ትደበቃለች? ማለት ምን አስባ ነው? እኔ አሁን ነፍሴ እየወጣ ነው። በቃ ከሀይሚ ጋር ይገናኛሉ፣ ሀይሚን ትጠራታለች እያልኩኝ ማለት ነው። ከእሷ ጋር ከተገናኙ ደግሞ ጥሩ ነገር ስለማይፈጠር ልጅቷ ሀይሚን ባገኘችው ነገር ስለምትናገራት ሌላ ችግር እንዳይፈጠር ብዬ በጣም እየፈራው ነው። እና የምር እንደው ፈጣሪ ረድቷቸው ቶሎ ብሎ ከዚህ ነገር ወጥተው ወደ ሀገራቸው ወደ አዲስ አበባቸው ቢመለሱ በጣም የተሻለ ነው። ከዛ በተቀመጡ ቁጥር ነገሮች እንደዚህ ነው የሚመጡት። እና ብቻ አላቅም የት ሄዳ እንደተደበቀች አላቅም። ብሩኬም አላገኘዋትም እስካሁን ድረስ ላገኘት አልቻልኩም እያለ ነው ማለት ነው። ስለዚህ ይሄ ነገር ሴራ አይመስላችሁም? ሴራ አውቃ ልጆቹን ለማልፋት ልጆቹን ለማጣላት እየበጠበጠች ያለች እነሱ ጸጥ ሲሉ ትነሳለች እኮ ደግሞ ፍቅር ሲሆኑ ሀይሚና ብሩኬ ተነስታ እንደ ሰይጣን ከመካከል ዱቅ ብላ ልጅ ያለው ልጅ እሱን ትመስላለች ምናምን ብላ ትቀባጥራለች። እኔ ያሁን መጥፋቷ እኮ ነው የገረመኝ። እና ያው እንግዲህ እሙሽዬ ደግሞ በትናንትናው ዕለት ተባብረው ብሩኬን ፕራንክ አድርገዋት ነበር። ሀይሚዬ ልጅን ስጪን ሲል ብሩኬ ምን ትዝ አለኝ መሰላችሁ? የሆነ ጊዜ ላይ ታስታውሱ ከሆነ ተጣልተው ማለት ነው ከዳኒ ጋር ነው ምናምን ነገር የተጣሉ ጊዜ ዳኒ ሮስ ምናምን የሚባለው ልጅ ማለት ነው የጨረቃ ፋሚሊዎች ምን ሲያደርጉ እንደነበረ ወንድና ሴት ከፋፍለዋቸው ማለት ነው። 2 ለብሩኬ 2 ለሃይሚ ጌታ ድረስ አስታወስኩት። አከፋፍለው ፎቶቸውን እየፖሰቱ ነበር ተጣልተው ሳለ ማለት ነው። እና ትዝ አለኝ ልጄን ስጭኝ ሲላት ያኔ ያደረጉት ነገር ትዝ አለኝ ማለት ነው። እና ሀይሚዬ ደግሞ 4 ልጆችን የጨረቃ ፋሚሊ ልጆችን ግዴታ ነው ለብሩኬ ማስረከብ አለብሽ። እና እንግዲህ ብሩኬ ከዛ በፊት ያው ብዙ ነገሮችን ሊያደርግ ፈልጎ ነበረ። አናቀምኛ ያሰበው ነገር ሽማግሌ ለመላክ አስቦ ይሁን እንግዲህ ሀይሚ ባመጣችው ሀሳቡ ተበታተነና ነገሩን አበላሽቸዋለሁ፣ በቃ ሰርዣዋለሁ አለ ማለት ነው። ግን ሀይሚ ጸጥ ብላ ሄዳ ቢሆን ኑሮ እውነት ሽማግሌ ሊልክ ነበረ ብሩኬ፣ ሀይሚዬ ሊያገባት ነበረ። አላቅም ሀሳቡ ምን እንደነበረ ብቻ ግን ያው ብዙ ነገሮች እንደሰረዘ ሲናገር ነበረ። ለማንኛውም እናትም ክርስትና እናትም እህትም አጎትም ለመሆን ተዘጋጁ። 4 ልጆቹ ሊመጡ ነው። ሀይሚዬ ዱብ ልታረጋቸው ነው። እና ሀይሚዬ ደግሞ እንዴት ነው ልጅ ሲልሽ በጣም ተደነግጫለሽ። እና 4 ልጆቹን እንዴት ነው በምንድን የሚባል ቤተሰብ በማጂክ ፈጥረሽ ልትሰጩ ነው ለብሩኬ? አንቺ ካልወለድሻቸው ግዴታ ነው። እና ተጋቡ ውለዱ። እኔ ያላቅም ሀይሚ ይሄ እንዴት ነው ትዳር ምናምን ሲባል ትፈራለች መሰለኝ። ቤተሰብ ከምሬ እኮ ነው ድንግጥ ነው የምትለው። አሁን በባለፈው ጊዜ ሽማግሌ ምናምን ሲላት በቃ ለቅሶ በለቅሶ ነው የሆነችው። እና የሆነ ፍርሃት አለባት ነው አላቅም።